መዝሙር 68 ለዕለተ ረቡዕ ለስምንተኛ ሳምንቴ ላነብላችሁ ካዘጋጀሁት የግዕዝ መዝሙራት መካከል አንደኛው ነው። መዝሙረ ዳዊት እጅግ በጣም ብዙ ጥልቅ ነገሮችን እንደያዘ በብዙ መልኩ መቼም እየተረዳችሁ እንደሆነ አስባለሁ። በየቀኑ ደግሞ ከኔ ጋር አንድ መዝሙር እያነበብን ነው። ምናልባት እግዚአብሔር እንደፈቀደልን ያህል ከ7 ወር በላይ ለሆነ ጊዜ መዝሙረ ዳዊትን በየቀኑ አንዳንድ ምዕራፍ በግዕዝ እናነባለን። ከዛ በኋላ ሐሳብ በአማርኛ ለመተርጎም ጥረት አድርጋለሁ። የአማርኛው ስተረጉም ባለኝ እውቀት እንጂ የአማርኛውን ንባብ አይቼ ወይ የእንግሊዝኛውን ተመልክቼ እንዳልሆነ እያስተዋላችሁ ነው። በዛ ላይ ግዕዝ ደግሞ የተለያየ አይነት አነባበብ አለው። ቆጠራ፣ ማጋዝ፣ ውርድ ንባብ እና የቁም ንባብ ይባላል። ይጠብቃል፣ ይላላል፣ ይነሳል፣ ይጣላል፣ ይወድቃል፣ ይሰየፋል፣ በጣም ብዙ አይነት ይዋጣል፣ ይጠቀልላል የሚባሉ ለምሳሌ በብዛት የምታውቁት መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የሚባለው በዕለተ ፋሲካ በዕለተ ፋሲካ ሳይሆን በዕለተ ስቅለት ወይም በሕማማት አካባቢ በተለይ ደግሞ ቅዳሜ ሲውልና ዓርብ ዕለት የስቅለት ዕለት በሚነበብበት የማሳዘን ጸባይ ያለው ነው። ይህ ዓላማው ምንድነው ነው? በዚህ መልኩ መነበቡ ምንድነው? ልጆች ላይ አእምሯቸው ላይ ፊደሎቹ በቀላሉ እንዲሳሉባቸው፣ በቀላሉ እንዲያስታውሷቸው፣ በቀላሉ ደግሞ አንደበታቸውን እንዲፈቱ የሚያደርገውና የግዕዝ ቋንቋን ያወቀ ልጅ መቼም ከሆኑ ዓመታት በፊት እዚህ አዲስ አበባ ውስጥ ካሳንቺስ አካባቢ በነበረ አንድ የጥናት መረጃ ላይ እንደተረዳሁት አንድ ፕሮፌሰር በሙስሊም አማካኝነት ለተጠየቀው ጥያቄ የቤተክርስቲያን ትምህርት ቤቶች ግዕዝ ቢያስተምሩ ስለሚጠቅማቸው ነው፣ እኛም አረበኛ ብናስተምር ለእስልምናችን ስለሚጠቅመን ነው፣ ግን እናንተ የግል ትምህርት ቤቶች ሆናችሁ ለምንድነው በግዕዝ የምትሰጡት የሚል ውስጡ ደግሞ ተንኮል ያለበት ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን የማገዝ ዓላማ ስላላችሁ የሚል አይነት ነገር ያለው ጥያቄ ጠይቆ ነበር። ነገር ግን ፕሮፌሰሩ ያሉት ምንድነው? እኔ የተወለድኩት ውጭ ሀገር ነው፣ የውጭ ዜጋም ነኝ፣ የውጭ ቋንቋን በደንብ አጥንቻለሁ። በዛ ላይ ደግሞ ለ7 ዓመታት ከቋንቋዎች መካከል ለትምህርት የሚረዳው የተሻለ እውቀት የተሻለ ልጆችን ትምህርትን እንዲይዙ፣ ሳይንስን እንዲረዱ፣ ዓለምን እንዲገነዘቡ፣ በዓለም ላይ የተሻለ እንዲኖሩ የሚያደርጋቸው የትኛው ቋንቋ ነው ብለን ስናስጠና ከፈረንሳይኛም፣ ከእንግሊዝኛም፣ ከጀርመንኛም ከሌሎቹ ቋንቋዎች በጠቅላላ ጎበዝ ናቸው፣ ያደርጋሉ፣ ይጠቅማሉ፣ ለሳይንስ ቅርብ ናቸው ከሚባሉት ቋንቋዎች ይልቅ ግዕዝ ከ50 ወይ ከ100 እጥፍ በላይ የተሻለ የልጆችን አእምሮ የማንቃት አቅም እንዳለው ለ7 ዓመታት ባደረግነው ጥራት ተረድተናል ብሏል። እና ጊዜ ያላችሁ ሁኔታ የተመቻችሁ ተማሩ፣ ያለፈባችሁ እንደኔ ደግሞ ለልጆቻችሁ ልጅ የወለዳችሁ ካልሆነ ደግሞ ልጅም የሌላችሁ እንደኔ ደግሞ ሳታገቡ እስካሁን ዝም ብላችሁ የቆማችሁ ከሆናችሁ አዎ በእውነት በእርግጥ አግቡ፣ ምንም አታማርጡ። እንትን እስኪሟላልኝ አትበሉ፣ እንደኔ አትብዘዙ፣ አግቡ። ስታገቡ ለጸሎትም የሚጠቅም የቅዱስ ዳዊት መዝሙርን፣ ውዳሴ ማርያምን፣ ሌሎች የቤተ ክርስቲያን መጻሕፍትን በግዕዝ ለመልመድ ጥረት አድርጉ። እጅግ በጣም እንደሚጠቅም ስለተረዳው ነው ይሄን እምላችሁ። እና በማሳዘን ይነበባል። አድኅነኒ እግዚኦ እስመ በጽሐኒ ማይ እስከ ነፍሴ። ይሄ ደግሞ የቁም ንባብ ይባላል። አድኅነኒ ሃሁ ሂ ሃ ሄ አቦ ጊዳ ኤ ቢ ሲ ዲ አሊፍ ባ ታ አልፋ ቤታ ጋማ ዳሌት ያን በቆጠራ እንደምናነበው ግዕዝም ተቆጥሮ ይነበባል። ይህንን ትንሽዬ ዜማ ጨምረህበት ስታነበው ደግሞ አድኅነኒ እግዚኦ እስመ፣ ይሄ ማጋዝ ይባላል። ራሱ ቆጠራውን ዜማ ጨምረህበት ስታነበው ማለት ነው። የሚጠብቅ የሚላላ፣ የሚጣል፣ የሚነሳው፣ የሚሰየፈው፣ የሚጠቀለለውን ደግሞ በሌላ በንባቡ ላይ ትረዱታላችሁ። ጊዜ እንዳንወስድ
እንደተለመደው መዝሙር 68 ለዕለቱ ያዘጋጀውላችሁ በእንተ መቃብያን የሚለው እንዲህ ይነበባል። ከነትርጉሙ በአማርኛ በራሴ ችሎታ ነው የምተረጉምላችሁ። የተሳሳትኩት ብላችሁ ያሰባችሁትን ደግሞ ሀሳብ አስተያየት ላይ ስጡ ማለት ነው። በዚህ አንድ መዝሙር እያነበብን አንድም በቀኑ እንጠቀማለን፣ ሁለትም እግዚአብሔርን እናስባለን። ከቅዱስ ዳዊት በረከት ረድኤት የቅዱሳን ቃላትን እየለመድን ለጆሮአችን ለአእምሮአችን መልካም ነገርን እናለማምደዋለን ማለት ነው። አድህነኒ እግዚኦ እስመ በጽሐኒ ማይስ ከነፍስየ፣ ጌታዬ ሆይ እስከ ነፍሴ ድረስ እንደ ውሃ ውጦኛልና አድነኝ። ወጠጋአኩ ውስተ እሙቅ ቀላይ ኃይል ለልብየ፣ ወደ ውስጥ እየጠለኩ ስለሆነ በጻሕኩ ውስተ ማዕምቀ ባህር ወአውሎ አስጠመኒ፣ በባህር መካከል ላይ ገባው እየሰጠምኩም ነው፣ ነፋስም አልተከላከልልኝም። ሰራኩ በከልሆ ስህከኒ ጉሬ፣ አድነኝ አምላኬ። ሳልከለከል ሰራው አደረግኩ እና በጉሮሬ ገባ። ደክማ አዕይንቴን ዘሴፎ ለአምላኬ፣ አምላኬ ሆይ ዓይኖቼም እየፈዘዙ ነውና አድነኝ። በዝሁ እምስዕርተ ርእስየ እለ ይጸልኡኒ በከንቱ፣ በከንቱ የሚጠሉኝ እንደ ራስ ፀጉሬ በዙብኝ። ጸንኡ ጸርየ እለ ይረወዱኒ በአመፃ፣ ጸኑ ማለት ነው። ጸርየ ጠላቶች እለ ይረወዱኒ በአመፃ፣ በአመፃ የሚጠሉኝ ጠላቶቼ ጸኑ። ወዘኢነሳእኩ ይትፈድዩኒ፣ ሳልነሳ ጣሉኝ። ለሊከ እግዚኦ ተአምረ በድየ፣ ስንፍናዬን አንተ ግን ታውቃለህ። ወኢይትሃባ እምኔከ ኃጢአትየ፣ ኃጢአቴ በአንተ ዘንድ አትቆጠርብኝ። ወኢይትሃፈሩ ብየ እለ ይሐሱከ እግዚኦ፣ እግዚአ ኃያላን፣ ወደ አንተ የሚለምኑ ጌታዬ ሆይ በአንተ ይደሰታሉ አያፍሩምና። ከኃያላን ይልቅ ብርቱ ለሆንከው የኃያላን ጌታ አንተ አለህና። ወኢይሕሰሩ ብየ እለ ይሴፈው ከአምላከ እስራኤል፣ አቤቱ የእስራኤል አምላክ ሆይ አንተን የሚጠሩ ይደሰታሉ። እስመ በእንቲአከ ታገስኩ ጽዕለተ፣ በአንተ ዘንድ ታገስኩ። ወከደነኒ ኀፍረተ ገጽየ፣ የኃጢአት የክፋቴ ነገር ሸፈነኝ። ከመነኪር ኮንክዎሙ ለአኀውየ፣ ለወንድሞቼ እንደምን ሆንክላቸው ነው። ወነግድ ለደቂቀ አቡየ ወእምየ፣ ለአባቴ ልጆችና ለልጆቼም እንግዳ ሆንኩ። እስመ ቅንዓተ ቤትከ በልዐኒ፣ የቤተ ቅናት አቃጠለኝ። ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ፣ እስመ ቅንዓተ ቤትከ በልዐኒ። አቤት የቤተ ቅናት በላኝ። አቤት አቤት አቤት። ዛሬ የገዛ ቤታችንን ነው የምናስበው ወይስ ለቤተ ክርስቲያን እናስባለን? እሱ ንጉሥ ነው፣ ምንም ያጣው ነገር የለው። ነገርን ከቤተ መንግስት ይልቅ ለቤተ ማሰብ ወዳለሁ አለ። ለምን? ለቤተ ክርስቲያን ማሰብ፣ ለካህናት ማሰብ፣ ለበዓላት ማሰብ፣ ለህዝብ ማሰብ፣ ለምዕመናን ማሰብ፣ ለቤተ ክርስቲያን ነገር ማንኛውም ነገር ማሰብ እንዴት መባረክ ነው። እስመ ቅንዓተ ቤትከ በልዐኒ፣ የቤተ ቅናት በላኝ አቃጠለኝ። ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ፣ በላይ ላይ ወደቀ። ወቀጻእክዋ በጾም ለነፍስየ፣ ነፍሴን በጾም አደከምኳት ቀጣኋት። ወኮነኒ ጽዕለተ፣ ለበስኩ ሰቀ ወኮንክዎሙ ነገረ፣ ማቅ ለበስኩ። ላዕሌ ይዛዎ እለ ይነብሩ ውስተ አናቅጽ፣ በደጆቼ የነበሩ ገቡ፣ በላይ ላይ ወጡብኝ። ወኪያየ ሀልዮ እለ ይሰትዩ ወይነ፣ በእኔ የሚኖሩትም ወይን ይጠጡ ዘንድ ጀመሩ። ወአንሰ በጸሎት የሀበ እግዚአብሔር፣ እኔ ግን ወደ እግዚአብሔር እጸልያለሁ። ሳሉ ለእግዚአብሔር በጊዜሁ፣ እግዚአብሔርን በጊዜው ለምኑት። እንዘ ብዙ ሳህል ከስምዐኒ ዘበአማን መድኃኒየ፣
አምላኬ ወይ በምሕረት የተነሳ ከብዙ ምሕረት የተነሳ ስማኝ። ወአድኅነኒ እምአም ከመ ኢያሃጣኒ ከሰመጥኩበት ነገር ሁሉ አድነኝ። ወአንግፈኒም ጸላእትየ ከጠላቶቼም ተከላከልልኝ። ወእም ቀላየ ማይ ከባሕር ውኃዎችም ውስጥ እንድሰጥም ዝም አትበለኝ። ወኢያስጥመኒ አውሎ ማይ የውሃ ነፋስ ያስጠመኝ ዘንድ ዝም አትበል። ወኢያሃጣኒ ቀላይ ባህር ዝም አይለኝም። ወኢያብቅዑ አፍሆሙ አዘቃት ላዕሌየ ገደሎችና ጥልቆቹ ሁሉ አፋቸውን ከፍተው ይውጡኝ ዘንድ ይጠብቃሉ እንጂ ዝም አይሉም። ስማኒ እግዚኦ እስመ ሰናይ ምሕረትከ አቤቱ ምሕረት መልካም ነውና ስማኝ። ወበከመ ብዝኃ ሳህልከ ነጽር ላዕሌየ ከብዙ ምሕረት የተነሳ ወደ እኔ ተመልከት። ወኢትሚጥ ገጸከ እምገብርከ ከባሪያህ ላይ ፊትህን አትመልስ። እስመ ተመንደብኩ ፍጡነ ስምዓኒ አቤቱ ወደ አንተ ለምናለሁና ፈጥነ ሰማይ። ነጽር አለ ነፍሴ ዋደና አቤት እግዚአብሔር ግን ቅዱሳን እንዴት ነው የሚለምኑት? ነጽር አለ ነፍሴ ዋደህና ነፍሴን ተመልከታት አድናት። ዋድነኒ በእንተ ጸላእትየ ከጠላቶቼ እጅ አድነኝ። ለሊከ እግዚኦ ተአምር ጸላእትየ አንተ የጠላቶቼን አቅም ታውቃለህና። ኀፍረትየ ወሐሳርየ ድካሜንና ነውሬንም ታውቃለህ። በቅድመ ኩሎሙ እለ ይሣቅዩኒ ይሳለቁብኝ ዘንድ በሁሉ ፊት ቆምኩ። ታገሰት ነፍስየ ጽዕለተ ወሐሳረ ታገሰት ነፍሴ ጽዕለተ ወሐሳረ መከራና ችግርን ነፍሴ ታገሰች። ወነበርኩት እኛ ግን እንታገሳለን ወንድነቶች። ወነበርኩት ኩዜ ወኃጣኩ ዘይናዝዘኒ በትካዜ ብዙ ነገር አጥቼ ነበርኩ። ወደ ሐሞተ ውስተ መብል አቤት የክርስቶስ ደግሞ መጣ። ቅዱስ ዳዊት ሲዘመረው መዝሙር ላይ ስለ ክርስቶስ ወደ ሐሞተ ውስተ መብል ወደ ሐሞተ ውስተ መብል በመብል ውስጥ ሐሞትን ጨመሩበት። ክርስቶስ ላይ እኮ ነው አይደል? ወአስተዩኒ ብሂ ለጽምየ ወአስተዩኒ ብሂ ለጽምየ ለጥማቴም ክፋት ቆምጣጣን አጠጡኝ። ለትኩኖሙ ማዕዶ መስገርተ በቅድሜሆሙ ማዕዳቸው በፊታቸው ይበተን ነው። ወማዕገተ እቅፍት ለፍዳሆሙ ኩነኔ ይሁንባቸው። ይጽለማ አዕይንቲሆሙ ወይርአያ ዓይናቸው ይድከም አይመልከቱ። ወይትቀጻ ዘባናቲሆሙ በኩሉ ጊዜ ጀርባቸው ይድከም ሁል ጊዜ። ከአው መዓተከ ላዕሌሆሙ ቁጣህን ወደ እነዚህ አድርግ። መብሌ ላይ ክፋት ወደ ጨመሩት የምጠጣው መጠጥ ላይ ንጹህ መጠጥ መስጠት አቅቷቸው ክፋት ለሚጨምሩብኝ ከአው መዓተከ ላዕሌሆሙ ቁጣህን በእነሱ ላይ ላክ። ወይርከቦሙ መቅሰፍተ መዓተከ የቁጣህን መዓት ይመልከቱ። ለትኩኑ ሀገሮሙ በድወ ሀገራቸው ባዶ ይሁን። ወአልቦ ዘይነብር ውስተ አብያቲሆሙ በቤታቸውም ውስጥ ማንም አይቀመጥ። እስመ አንተ ቀሰፍከ እሙንቱ ተለው ለክፋት የሚከታተሉትን የምትቀስፋቸው አንተ ነህና። ወሰኩኒ ዲበ ጸልእየ ቁስለ በቁስሌ ላይ ጥዝጣዜ ጨመሩልኝ። ወስኮሙ ጌጋዬ በዲበ ጌጋዮሙ በክፋታቸው ላይ ክፋት ጨመረባቸው። ወይባው በጽድቅከ በጽድቅ አይሂዱ። ወይ ደምሰሱ መጽሐፈ ሕያዋን ከሕያዋን መጽሐፍ ይደምሰሱ። አቤት ወኢይጻሐፉ ምስለ ጻድቃን ከጻድቃን ጋር አይቆጠሩ አይመዝገቡ። ነዳይ ወቁስላነ እኔ ችግረኛ ነኝ። መድኃኔ ገጽ እግዚአብሔር ተወክፈኒ አቤቱ የፊቴ አምላክ ተመልከተኝ። እሴብህ ለስመ አምላኬ በማህሌት የአምላኬን ስም በዝማሬ እጠራለሁ። ወአዕብዮ በስብሐት በምስጋናም አስታውሰዋለሁ። አሰምሮ ለእግዚአብሔር እምላህም ጣዋ የእግዚአብሔርን ስም በእውነት እጠራለሁ። ዘያበቁለ ቆርነ ወጽፍረ አው በባዶ የሚያበቅል የራእዩ ነዳያን ወይትፈሱ ችግረኞች ያሉ ደስ የሚላቸዋል። ህስቡ ለእግዚአብሔር ወተሃዩ ነፍስክሙ እግዚአብሔርን ፈልጉት ነፍሳችሁንም ታድናላችሁ። አቤት ከዚህ ሰፊ ዓለም ላይ እንዲህ ደቃቅ ፍጥረታት አድርጎ እንደፈጠረን ትላንት አንድ ዝግጅት እያየው ነበር። ሰሞኑንም ሳስብ ምን አይነትን በጣም ዩኒቨርስ የምንለው ይሄ ኩላ ዓለም አትብ ገጽ
ወኩለንታ ያረን ምን ነው ኩለንታ ማለት ነው መላው ዓለም ማለት ነው። ግዕዝ የማያውቅ አንድ ቋንቋና ስነ ጽሑፍ አሰልጣኝ ኩለንታ የምትለውን ቃል ለመጀመሪያ ጊዜ የፈጠርኳትኝ እኔ ነኝ ብሎ የዛሬ ዓመት ሲናገር እኔም አልገባኝም ዝም አልኩ። ከዓመት በፊት ወኩለን አትብ ገጼ ወኩለንታ እኮ ነው ማለት ነፍሴን በጌታዬ ምንድነው አምድ አምላክ በሚሆን በጌታዬ በኢየሱስ ክርስቶስ ፊቴና መላ ሰውነቴን እኮ ነው የምለዋል እንዴ መላ ኩለንታ ማለት መላ ማለት ነው። አቤት አለማወቅ አትማክድ ማንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃን አፉን የሚከፍትባት ቃል ነች አትብ ገጽ። ስለዚህ ኩለንታ የሚለውን እኔ ፈጠርኩት ሲል ከዛ እችን ሳስተውላት አልኩኝ እና እብድ ምንድነው በማያውቁት ሀገር እንደሚባለው ሁሉንም የፈጠረ የሚመስለው የቤተክርስቲያን እውቀት ዜሮ ኋላ ቀር የሚመስለው ሳያውቀው በቤተክርስቲያን ላይ የሚነሳው ብዙ ወንድሞች እህቶች አሉና ወደ ማወቅ እንዲመጡ እንተክዛለን። የዚህ ዘመን ወጣቶች፣ ህፃናት፣ ጎልማሶች እየተፈተኑ ያሉት በብዙ ልዩ ልዩ አይነት ፈተና ነው። አጋንንት እንዳይቆጣጠራቸው፣ የአጋንንት አሽከር ባሪያ እንዳይሆኑ፣ በነፃነት አምላካችን እግዚአብሔር እንደፈጠረን በነፃነት እንዲኖሩ በምንችለው መጠን እናግዛቸው። ከመፍረድ ታቅበን በሰዶማዊነት ቅነት በክፋት በርኩሰት ውስጥ ለገቡት ሁሉ እንጸልይላቸው። የማንንም ጥፋት የማይወድ ኃጢአትን የሚጸየፍ እንጂ ኃጢአተኛን የማይጠላ ቸር አምላክ ቅዱስ እግዚአብሔር ነው እናያለን። ለወንድም ለእህቶቻችን በየስፍራው ላሉ ደካማ ወጣቶች ሁሉ በተለያየ በየዘመናቸው እየሰመጡ እየገቡ ካሉበት አዘቅት ውስጥ እንዲወጡ እንጸልይ። መቀጣት ያለባቸውንም እንዲሁ ለማረም በሚበቃ መልኩ ለምሳሌ የምንጾመው ነፍሴን በጾም አስጨነቅኳት አይደል? በዚህ መጽሐፍ በዚህ መዝሙረ ዳዊት 68ኛው ምዕራፍ መጀመሪያ ላይ ያለው ቅዱስ ዳዊት ነፍሴን በጾም አስበረርኳት ሰበሰብኳት ማለት ነው። መጋቤ ሐዲስ ደጓ ዓለም ካሳ ሊቁ ደግሞ ነፍሳቸውን ይማረው በረከታቸው ትድረሰንና ምንድነው የሚሉት እስክትታረም እንጂ እስክትታመም ድረስ አትጾም ብለዋል። ቅጣትም ማንኛውም ነገር ለመታረም ነው፣ ወደ በጎ ለመመለስ እስኪያበቃ እንድነስ ነው እና ትውልዱ ከሰመጠበት ክፋት ውስጥ እንዲወጣ እንጸልይ፣ እንርዳቸው። በየምንችለው ነገር አንመረር፣ የራሳችንንም ክፋት እናስተካከል፣ ወደ ጽድቅ እንድንመለስ ወደ ጽድቅ አምላክ ወደ ሕያው እግዚአብሔርም ደግሞ ወይራአዩ ነዳያን ወይትፈሱ ችግረኞች ይመለከታሉ ይድናሉ። ህዝቡ ለእግዚአብሔር ተሐዩ ነፍስክሙ እግዚአብሔርን ፈልጉት ትድናላችሁ ትደሰታላችሁ። እስመ ሰምዖሙ እግዚአብሔር ለነዳያን እግዚአብሔር ችግረኞችን ይሰማቸዋል። ወይመነኖሙ ለሙቁሃን ደካሞችን አይተዋቸውም፣ የታሰሩትን ዝም አይልም። ይሴብሕዎ ሰማያት ወምድር ሰማያትና ምድር ያመሰግኑታል። ባህርን ሁሉ ዘይተሐወስ ውስቴታ በባህርና ውስጣቸው ያሉት በሙሉ ነፍሳት እግዚአብሔርን ያከብሩታል። እስመ አድኃና እግዚአብሔር ጽዮንን እግዚአብሔር ጎብኝቷታልና። ወይትሐነጸ ሀገረ ይሁዳ የይሁዳንም ሀገር ትገነባለች። ይነብሩ ህየ ወይወርሰዋ ህየ አሁን ይወድቃል። ይነብሩ ህየ ወይወርሰዋ በዚህ ያሉ ይወርሷታል። ወዘርአ አግብርቲከ ይነብርዋ ዘሮችህም በውስጧ ይኖራሉ። ወላ ያፈቅሩ ስምከ ያህዱሩ ውስቴታ የሚወድህ በሙሉ በሰላምና ደስ ብሏቸው በውስጧ ይኖራሉ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም እያለ ቅዱስ ዳዊት 68ኛው መዝሙር በዚህ መልኩ በጣም በሚያምር መልኩ ይቀጥላል ማለት ነው። በጣም ጊዜ ስለሌለኝ ዛሬ በእናንተ አማካኝነት የጥቅምት 1 የእመቤታችን የቅድስት ድንግል ማርያም ልደትም የሚታሰብበት ዕለት ስንክሳር ዘወርኃ ጥቅምት 1 እንዲህ ይላል። አሃዱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የተባረከ የጥቅምት ወር የቀኑ ሰዓት 10 ነው። ከዚህም 11 ነው ይቅርታ። ከዚህም በኋላ ይቀንሳል እየቀነሰ ይሄዳል ይላል። በዚህችን ቀን በጥቅምት 1 ቅድስት አንስጣስያ በሰማዕትነት አረፈች። ይህችም ቅድስት መስተጋድለት ከሮሜ ሀገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርት በማስተማር ክብር ባለው በመልካም ስርዓት አሳደጓት። አቤት እንደዚች ለማሳደግ ብቁ። ሰላም ለአንስጣስያ ዛጥዋት ኩሎ መዋለ ከመይትብላ ምንተኒ በእሳት ብሱለ እምድኅረ ፈጸመት ዘንተ ዘመናንያን ገድለ ወሰላመ እብለ ምትረተ ርእሳ ከዋለ ወለሶስና እኤማሃ ድንግለ
በዚችም ቀን ጥቅምት አንድ ነው እንዲያልኩት ታኅሳስ አንድ ነው እንጂ በዚችም ቀን ዳግመኛ የህርጣንና የድንግል ሶስና የአልዓዛር እህት የማርያም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርያም ለአልዓዛር እህቱ እንታንሶ ክርስቶስ እምነ መቅበርቱ በሃሊተ ብካይ ጊዜ ተቀበለቱ ሎቱ ሶበሰ እግዚእ ሃሎከ በዝንቱ እምኢተውህበ እህወየ ለሞቱ። በጥቅምት እኔ ነኝ እንጂ ለተሳሳትኩት ወንድም እህቶች የጥቅምት ላይ ገብቼ ወይ ጉድ የጥቅምትን ነው እንጂ ለካ እያነበብኩላችሁ ያለሁት ለበጎ ነው። እሺ የታኅሳስ አንድ ማለት ነበር፣ ይቅርታ። ስንክሳር ዘወርኃ ታኅሳስ። ስንክሳር ዘወርኃ ታኅሳስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ 9 አያችሁ፣ ጥቅምት 11 ነበረ፣ ህዳር 10 ታኅሳስ ደግሞ ቀኑ 9 ሲሆን ከእንግዲህም ይጨምራል። በዚችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናይ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስኑ የእናቱ ስሟ ቶና ነው እያለ ይቀጥላል። አባ አርከ ስሉስ ይህን ግጥም ገጥሟል ለእሱ መታሰቢያ። ሰላም ለከ አራጌ ሰማያት አዕርፎ ሕይወተ ዓለም ምድራዊ በተናቅፎ በእንተ ምግባሩ ምንንት ለአክዓብ እንተ ትዘልፎ እስመ ምንንት ለአክዓብ እንተ ትዘልፎ እስመ ነሰትከ ምህራማት ወቀጥቀጥከ ግልፎ በስብሐቲከ ኤልያስ ተሰባህከ እፎ። ሌላ ግጥም ደግሞ ምስለ ኤልያስ ሰማየ ዘለጎመ ከመ ኢያዝንም ዝናበ በሰረገላ በርንኢ ከመ ትባርኪ ዓለመ ማርያም ጸጋዊት ለምእመናንኪ ሰላመ እለ ክህላ ከናፍርኪ አፈነደሳት ስኢመ ይረሰያ ማህሌተነ ሀቤሆን ጥዑመ። እንደ ኤልያስ ወላዲተ አምላክ ያረግሽ መብርሃን ነይ ወደኛና ባርኪን። በዚህችም ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። ይህ ናቡቴ እያለ ይቀጥላል። የናቡቴ መታሰቢያም ይቀን ነው። ይቅርታ። ሰላም ለናቡቴ በፍቅረ አሃቲ አጸዱ አጸዱ ለንጉሥ አክዓብ ሶበ ኢተአዘዘ ለፈቃዱ እስከ አቅተሎ በግፍ እስመ ከመዝ ልማዱ አጽርአት ግፍአ ደሙ በፍትሐ ፈጣሪ አሃዱ መንግሥተ ምልክና እምኩሉ ትዝምዱ ይላል። በዚችም ቀን ቅዱስ አባት እንግዲህ ታኅሳስ 1 ማለት ነው የጋዛ ኤጲስቆጶስ ጴጥሮስ አረፈ። ታሪኩ እንደሚከተለው ይሆናል። ታነቡታላችሁ ከስንክሳር። ለሱ ግን የተገጠመው ግጥም ሰላም ለጴጥሮስ በአጸደ ክህነት ዘበቁለ ወበቤተ አምላክ ዘተተክለ እንዘይቄድስ ቅዳሴ ዘበእንቲአሁ ተብህለ በጊዜ ፈትቶ ምነቃ ህብስት ፈልፈለ ደመ መለኮት እስከ መልአ ጻህለ። በዚች በታኅሳስ 1 ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሐንስም አረፈ። የእርሱም መታሰቢያ በዚህ ቀን ነው። አባ አርከ ስሉስ ሰላም ለዮሐንስ ሊቀ ጳጳሳት በሲመቱ ወርቱ በሃይማኖቱ በስመ ማርቆስ ሐነጸ ቤተ ክርስቲያን አመ እብሬቱ በዕለተ ፈለሰ ማለም ዝንቱ ለበትርያርክ አትናቴዎስ ህቡር ረፍቱ። በዚችም በታኅሳስ 1 ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈባት። ለእግዚአብሔር ምስጋና ይሁን። በእነዚህ ቅዱሳን ሁሉ በረከት ረድኤታቸው በተለይም በዚህ ቀን ስሟ የሚጠራ የወላዲተ አምላክ የእመቤታችን የቅድስት ድንግል ማርያም ልደቷ መታሰቢያ ይሆናላት። እመብርሃን ወላዲተ አምላክ አቁራሪተ መዓት ሰዓሊተ ምሕረት የሆነች የድንግሊቷ ጸጋ በረከት ረድኤቷ ከኛ ጋር ለዘላለም ይኑር አሜን። በዚህ ቀን ይህንን አነበብኩላችሁ ማለት ነው። ወንድም እህቶቼ የማነበው መጽሐፍ ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ተብሎ በትንቢተ ሚልክያስ ምዕራፍ 4 ቁጥር 4
የተጻፈውን ዘግቦልናል ማለት ነው። መዝሙረ ዳዊት መዝሙር 68ን በዕለቱ በታኅሳስ 1 የሚነበበውን ስንክሳርንም በዚህ መልኩ አንቤላችኋለሁ። ከዚህ በላይ ብዙ ማርዘም የለብኝም። ነገር ግን አይዟችሁ፣ እግዚአብሔር ሰፊ በሆነ ዓለም በሰፊ እጁ ከነበረከቱን የፈጠረን እና አንጨናነቅ። እኛንን የሰው ልጅ ነው ዓለምን እያጠበባት ያለው። እግዚአብሔር ሰፊ ዓለም አሜሪካ ልዩ ብቃት ስላላት አይደለም ናሳ ላይ እንደ ሩሲያ እንደ ቻይና እየወጣች ያለችው ወይም እንደ ሌሎቹ ሀያላን ሀገሮች ወደ ጨረቃ ወደ ህዋ እየወጡ ያሉት ልዩ ብቃት ስላላቸው አይደለም። አንድሮሜዳ ጋር የምትባለውን ዶክተር መጋቢ ሐዲስ ሮዳስ ራሱ ያስተዋወቁን ኮከብ ጋር አባቶቻችን ከጥንት ያውቁት የነበረው ነገር ግን አንድሮሜዳ ጋር ለመድረስ ራሱ በሚሊዮን የሚቆጠር ዓመት የሰው ልጅ ይወስድበታል። እግዚአብሔር ከዚህ ሆኖ በአይናችን ስማ እቺ የምናያትን የሶላር ሲስተማችንን ህዋ ደግሞ አሁን አንድ ቪዲዮ የተለያየ ማህበራዊ ገጽ ላይ አግኝቼ እያካፈልኩት ነበር። የዚህ አድማሱ ያለንበት ሶላር ሲስተም አድማስን ብቻ ለመንካት በቢሊዮን የሚቆጠር ዓመት እዛ ጫፍ ላይ ለመድረስ በሰከንድ 300,000 ወይ 1 ሚሊዮን ኪሎ ሜትር የሚሄድ መሳሪያ ይዘን እዛ ጫፍ ላይ ለመድረስ 1 ቢሊዮን ዓመት ሁሉ ሊወስድብን ይችላል። ሌሎችንም ጋላክሲዎች ለመጎብኘት ደግሞ አስቡት። ጋላክሲዎቹ ደግሞ በትሪሊየን ይቆጠራሉ። አቤት እግዚአብሔር! ታዲያ እነዚህ ሰፊ ነገሮች ውስጥ በአጭር ቁመት በጠባብ ደረት ክንፍ ሳይሰጠን ቀንድ፣ ጥፍር እና ሌላ ኃይል ሳይጨምርልን ሰው አድርጎ መፍጠሩ እንዴት ይደንቃል! ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው ብሎ ቅዱስ ዳዊት ጸልዮ የለ? ወንድም እህቶቼ፣ በጠባብ ዓለም ላይ በአጭር ቁመት በጠባብ ደረት ነው የተፈጠርነው እና ለምንድን ነው የምንጨነቀው? እኔ ግራ ገብት ነው የሚለኝ እና እንደኔ ግራ የተጋባችሁ ወንድሞች፣ ነቢያት፣ ጻድቃን፣ ቅዱሳን ስታነቧቸው እግዚአብሔርን ተስፋ አድርጉ። እዚህ ዓለም ላይ ምንም ልብስ ሳያለብሳችሁ ራቁታችሁን የፈጠራችሁ አምላክ ያሰበውን ለእናንተ እሱ ያውቃል። የምትበሉትና የምትጠጡት የምትለብሷት ልብስ ካገኛችሁ ቤት አለኝ የለኝም፣ መኪና አለኝ የለኝም፣ ውጭ ሄድኩ አልሄድኩ፣ አረብ ሀገር ነኝ፣ አሜሪካ፣ ቻይና ነኝ፣ እስራኤል፣ እንግሊዝ ነኝ፣ ፈረንሳይ፣ ሳውዲ ነኝ፣ የመን፣ ኡጋንዳ ነኝ፣ ሌላ ሀገር እያላችሁ አትጨነቁ። እግዚአብሔር አምላክ ለእናንተ ያሰባት ሀሳብ ትበልጣለች እንጂ አሜሪካ ለእናንተ የምትስበው አትረባም። የሰው ልጅ ለእናንተ የሚያስበው አይጠቅምም። ከቻለ ሊቀንሳችሁ ከቁጥር ውስጥ ሊሰርዛችሁ ነው የሚፈልገው። ስለዚህ ቅዱስ ዳዊት እንዳለ የቤት ቅናት በልታኛለች እንዳለ እኛም ለቤተ ክርስቲያን እያሰብን አምላካችን እግዚአብሔር ይጠቅመናልና በየዕለቱ ስሙን እያሰብን ብንጠግብ ይሻላል። እግዚአብሔር ያጠግባላ። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር ነው እንጂ ተብሏልና። ለዚህ ነው ቅዱሳን ቃላት የሚጠቅሙና አይደል? ወንድሞች የእግዚአብሔር ቃላት ይጠቅሙናል እና የእግዚአብሔርን ቃላት እያሰብን ቀናችንን ባርከን ዘመናችንን ቀድሰን እንድንኖርበት ማስተዋሉን እግዚአብሔር አምላክ ይስጠን። የሁላችንን መጨረሻ ያሳምርልን። በርቱ፣ አይዟችሁ።